ጤና ይስጥልኝ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ እንግዲህ ዘፍጥረት 1 መስከረም 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 ድረስ የምናደርገው የመጽሐፍ ቅዱስ ንባብ ጉዟችን እንደሆነ ይታወቃል። ዛሬ በጌታ ጸጋ 57ኛ ቀናችን ላይ ደርሰናል። በ57ኛ ቀናችን ኦሪት ዘዳግም ከምዕራፍ 22 እስከ 24 ድረስ ያለውን ይሆናል የምናነበው። አብረን እናንብብ። ኦሪት ዘዳግም ምዕራፍ 22 በጌታ በኢየሱስ ስም አነባለሁ። የወንድምህ በሬ ወይንም በግ ጠፍቶ ብታይ ቸል አትበል፣ ወደ ወንድምህ መልሰው። ወንድምህም በአቅራቢያህ ባይሆን ወይንም ባታውቀው ይዘህ ወደ ቤትህ ትገባለህ። ወንድምህ እስኪሻው ድረስ በአንተ ዘንድ ይቀመጣል፣ ለእርሱም ትመልሰዋለህ። እንዲህም በአህያው ወይንም በልብሱ ታደርጋለህ። እንዲህም በወንድምህ በጠፋበት ነገር ሁሉ ባገኘኸው ጊዜ ታደርጋለህ። ቸል ልትለው አይገባህም። የወንድምህን አህያ ወይንም በሬውን በመንገድ ወድቆ ብታይ ከእርሱ ጋር ሆነህ አነሳሳው እንጂ ቸል አትበለው። ሴት የወንድን ልብስ አትልበስ፣ ወንድም የሴት ልብስ አይልበስ። ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። በመንገድ ስትሄድ በዛፍ ወይም በመሬት ላይ እናቲቱ በጫጩቶቿ ወይም በእንቁላሎቿ ላይ ተኝታ ሳለች የወፍ ጎጆ ብታገኝ እናቲቱን ከጫጩቶቿ ጋር አትውሰድ። ነገር ግን መልካም ይሆንልህ ዘንድ ዕድሜህም ይረዝም ዘንድ እናቲቱን ስደድ፣ ጫጩቶቿንም ላንተ ውሰድ። አዲስ ቤት በሰራህ ጊዜ ማንም ከእርሱ ወድቆ ደሙን በቤትህ ላይ እንዳታመጣ በጣሪያው ዙሪያ መከታ አድርግለት። የዘራኸው ዘርና ከወይኑ የወጣው አንድ ሆነው እንዳይጠፉብህ በወይንህ ቦታ ላይ ሁለት አይነት ዘር አትዝራ። በበሬና በአህያ በአንድነት አትረስ። ከተልባ እግርና ከበግ ጠጉር በአንድነት የተሰራ ልብስ አትልበስ። በምትለብሰው በልብስህ በአራቱ ማዕዘን ዘርፍ አድርግ። ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት የነውር ነገር አውርቶ እኔ ይህችን ሴት ሚስት አድርጌ አገባኋት፣ በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ አደባባይ ወደ ተቀመጡ ወደ ከተማ ሽማግሌዎች ያምጡት። የብላቴናይቱም አባት ሽማግሌዎቹን እኔ ለዚህ ሰው ልጄን ዳርኩለት፣ እርሱም ጠላት፣ እነሆም በልጅህ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት፣ የልጄ ምልክት ይኸው ይላቸዋል። በከተማው ሽማግሌዎች ፊት ልብሱን ይዘረጋሉ። የዚያችም ከተማ ሽማግሌዎች ያንን ሰው ወስደው ይግረፉት፣ በእስራኤል ድንግል ላይ ክፉ ስም አምጥቷልና 100 የብር ሰቅል ያስከፍሉት። ለብላቴናይቱም አባት ይስጡት፣ እርሷም ሚስት ትሁነው፣ በእድሜውም ዘመን ሁሉ ሊፈታት አይገባውም። ነገሩ ግን እውነት ቢሆን በብላቴናይቱ ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት። በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷ ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። እንዲሁም ክፉን ነገር በመካከልህ ታስወግዳለህ። ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸው ይሙቱ። እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውም በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱም ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራውን ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው። እንዲሁም ክፉን ነገር ከመካከልህ ታስወግዳለህ። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎም ቢደርስባት ያ የደረሰባት ሰው ብቻውን ይገደል። በብላቴናይቱ ላይ ግን ምንም አታድርጉ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንዲሁ ነውና። በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮኻለችና የሚታደጋትም አልነበረምና። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው፣ በእድሜውም ዘመን ሁሉ ሊፈታት አይገባውም። ማናቸውም ሰው የአባቱን ሚስት አይውሰድ፣ የአባቱንም ልብስ ጫፍ አይግለጥ። ኦሪት ዘዳግም ምዕራፍ 23 ኀፍረተ ሥጋው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበሏችሁምና በመስጴጦሚያ ባለው ከፋቱራ የቢኦርን ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አውጥተውብሃልና አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ። በዘመንህ ሁሉ ለዘላለም ሰላምና ልማት ለእነርሱ አትሻ። ኤዶማዊው ወንድምህ ነውና አትጸየፈው። ግብፃዊውንም በአገሩ ስደተኛ ነበርክና አትጸየፈው። ከእነርሱም በሶስተኛው ትውልድ የሚወለዱ ልጆች ወደ እግዚአብሔር ጉባኤ ይግቡ። ጠላቶችህን ልትወጋ በወጣህ ጊዜ ከክፉ ነገር ሁሉ ሰውነትህን ጠብቅ። በእናንተ መካከል ሌሊት በሚሆነው ርኩሰት የረከሰ ሰው ቢኖር ከሰፈር ወደ ውጭ ይውጣ፣ ወደ ሰፈር የማይገባ። በመሸም ጊዜ በውሃ ይታጠብ፣ ፀሐይም በገባ ጊዜ ወደ ሰፈር ይመለስ። ወደ ሜዳም ትወጣበት ዘንድ ከሰፈር ውጭ ቦታ ይሆንልህ። ከመሳሪያህም ጋር መቆፈሪያ ያዝ። በሜዳም በተቀመጥክ ጊዜ ትምስበታለህ። ዞረህም ካንተ የወጣውን ባፈር ትከድነዋለህ።
አምላክህ እግዚአብሔር ሊያድንህ ጠላቶችህንም በእጅህ አሳልፎ ሊሰጥ በሰፈርህ መካከል ይሄዳልና ስለዚህ ነውረኛ ነገር እንዳያይብህ ፊቱንም ካንተ እንዳይመልስ ሰፈርህ የተቀደሰ ይሁን። ከጌታው ኮብልሎ ወደ አንተ የመጣውን ባሪያ ለጌታው አሳልፈህ አትስጥ። ከደጆች በሚመርጣት በአንዲቱ በሚወዳት ስፍራ ካንተ ጋር በመካከልህ ይቀመጥ፣ አንተም አታስጨንቀው። ከእስራኤል ሴቶች ልጆች ሴት ጋለሞታ አትገኝ፣ ከእስራኤልም ወንዶች ልጆች ወንድ ጋለሞታ አይገኝ። ስለተሳልከው ስዕለት ሁሉ የጋለሞታይቱን ዋጋና የውሻውን ዋጋ ወደ አምላክህ ወደ እግዚአብሔር ቤት አታቅርብ፣ ሁለቱም በአምላክህ በእግዚአብሔር ዘንድ የሚያጸይፉ ናቸውና። ለወንድምህ በወለድ አታበድር፣ የብር ወይም የእህል ወይም የማናቸውም ነገር ሁሉ ወለድ አትውሰድ። ለእንግዳው በወለድ አበድረው፣ ነገር ግን አምላክህ እግዚአብሔር ልትወርሳት በምትገባባት ምድር በስራ ሁሉ ይባርክህ ዘንድ ለወንድምህ በወለድ አታበድር። ለአምላክህ ለእግዚአብሔር ስዕለት በተሳልክ ጊዜ አምላክህ እግዚአብሔር ካንተ ፈጽሞ ይሻዋልና ኃጢአትም ይሆንብሃልና መክፈሉን አታዘግይ። ባትሳል ግን ኃጢአት የለብህም። በአፍህ የተናገርከውን ለአምላክህ ለእግዚአብሔር በፈቃድህ ተስልሃልና ከከንፈርህ የወጣውን ታደርግ ዘንድ ጠብቅ። ወደ ባልንጀራህ ወይን ቦታ በገባህ ጊዜ እስክትጠግብ ድረስ ከወይኑ ብላ፣ ወደ ዕቃህ ግን ከእርሱ ምንም አታግባ። ወደ ባልንጀራ እርሻ በገባ ጊዜ እሸቱን በእጅ ቀጥፈ ብላ፣ ወዳልታጨደው ወደ ባልንጀራ እህል ግን ማጭድ አታግባ። ኦሪት ዘዳግም ምዕራፍ 24። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍችዋን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት። ከቤቱም ከወጣች በኋላ ሌላ ወንድ ብታገባ ሁለተኛውን ባል ቢጠላት የፍችዋንም ጽሕፈት ጽፎ በእጇ ቢሰጣት ከቤቱም ቢሰዳት ወይም ሚስት አድርጎ ያገባት ሁለተኛው ባሏ ቢሞት የሰደዳት የቀድሞ ባሏ ከረከሰች በኋላ ደግሞ ያገባት ዘንድ አይገባውም። ያ በእግዚአብሔር የተጠላ ነው። አምላክህም እግዚአብሔር ርስት አድርጎ የሰጠህን ምድር አታርክስ። አዲስ ሚስት ያገባ ሰው ወደ ጦርነት አይሂድ፣ ነገርም አይጫኑበት። ነገር ግን 1 ዓመት በቤቱ በፈቃዱ ይቀመጥ። የወሰዳትንም ሚስቱን ደስ ያሰኛት፣ የሰውን ነፍስ እንደመውሰድ ነውና። ወፍጮ ወይንም መጅ ስለመያዣ ማንም አይውሰድ። ማንም ሰው ከእስራኤል ልጆች ከወንድሞቹ አንዱን ሰርቆ እንደ ባሪያ ሲያደርግበት ወይም ሲሸጠው ቢገኝ ያ ሌባ ይሙት። እንዲሁም ክፉን ነገር ከመካከልህ ታስወግዳለህ። የለምጽ ደዌ ሌዋውያን ካህናት ያስተማሩህን ሁሉ ፈጽመህ እንድትጠብቅ እንድታደርግም ተጠንቀቅ። እኔ ያዘዝኳቸውን እንዲሁ ታደርግ ዘንድ ጠብቅ። አምላክህ እግዚአብሔር ከግብፅ ባወጣችሁ ጊዜ በመንገድ ሳላችሁ በማርያም ላይ ያደረገውን አስብ። ለባልንጀራ ባበደርከው ጊዜ መያዣውን ልትወስድ ወደ ቤቱ አትግባ። አንተ በውጭ ቁም፣ ያበደርከውንም ሰው መያዣውን ያውጣል። ያም ሰው ድሃ ቢሆን መያዣውን በአንተ ዘንድ አታሳድር። ለብሶት እንዲተኛ እንዲባረክህም ፀሐይ ሳይገባ መያዣውን ፈጽመህ መልስለት፣ በአምላክህ በእግዚአብሔር ፊት ጽድቅ ይሆንልሃልና። ድሃና ችግረኛ የሆነውን ምንደኛ ከወንድሞችህ ወይንም በምድርህ በአገርህ ደጅ ውስጥ ከሚቀመጡት መጻተኞች ቢሆን አታስጨንቀው። ድሃ ነውና ነፍሱም ጠንከራ ትፈልገዋለችና ወደ እግዚአብሔር እንዳይጮህብህ ኃጢአትም እንዳይሆንብህ ደመወዙን ፀሐይ ሳይገባ በቀኑ ስጠው። አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል። የመጻተኛውና የድሃ አደጉን ፍርድ አታጣምባቸው። የመበለቲቱን ልብስ ለመያዣ አትውሰድባት። አንተ በግብፅ ባሪያ እንደነበርክ አምላክህ እግዚአብሔር ከዚያ እንዳዳነህ አስብ። ስለዚህን ነገር ታደርግ ዘንድ አዝዥሃለሁ። የእርሻህን መከር ባጨድክ ጊዜ ነዶም ረስተህ በእርሻህ ብታስቀር ተወስደው ዘንድ አትመለስ። አምላክህ እግዚአብሔር በእጅ ስራ ሁሉ እንዲባርክ ለመጻተኛና ለድሃ አደግ ለመበለትም ተወው። የወይራህን ፍሬ ባረገፍክ ጊዜ ከቅርንጫፎቹ ላይ ማርገፉን ለማጣራት አትመለስ። ለመጻተኛና ለድሃ አደግ ለመበለትም ይሁን። የወይንህን ፍሬ በቆረጥክ ጊዜ ቃርሚያውን አትልቀመው። ለመጻተኛና ለድሃ አደግ ለመበለትም ይሁን። አንተም በግብፅ አገር ባሪያ እንደነበርክ አስብ። ስለዚህን ታደርግ ዘንድ አዝዥሃለሁ ይላል። ዛሬ ንባባችን ይሄ ነበረ። እንደ ሁልጊዜው ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ መጥታችሁ አብረን እንድናጠና ጋብዛችኋለሁኝ። ሻሎም